አምላኩሰ ለአዳም ለዕረፍት ሰነተ ሰራ ወይቤልዎ አይሁድ በአይ ስልጣን ትገብር ዘንተ ወይቤሎሙ ኢየሱስ አነኒ ገብር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘአብጽሐነ እስከዛቲ ሰዓት በብዝኃ ኃይሮቱ በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑል አባታችን እግዚአብሔር ለዘላለሙ የከበረና የተመሰገነ ይሆንልን። የተወደዳችሁ የልዑል አምላክ ቤተሰቦች፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንዲሁም የእግዚአብሔር ቤተሰቦች ምእመናን፣ ምእመናት ሁላችሁም በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? በቸርነቱ ለዚህ ለተቀደሰ ሰዓት አድርሶ ወንጌል እንድንማር ቃሉን እንድንሰማ የረዳን የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑል አባታችን እግዚአብሔር ለዘላለሙ የከበረና የተመሰገነ ይሁንልን። እንኳን ለዐቢይ ጾም በሰላም በጤና ጠብቆ አደረሳችሁ አደረሰን። እንደሚታወቀው እግዚአብሔር አምላካችን ቀናትን ለኛ ለሰው ልጆች ሲሰጥ ለተባረከ ለተቀደሰ ዓላማ ስለሆነ በየቀኑ በየሰዓቱ በየጊዜው የአምላካችን የልዑል እግዚአብሔር ስሙን እናመሰግናለን። እንዲሁም በእያንዳንዱ ሰዓት በእያንዳንዱ ቀን በእያንዳንዱ ሳምንት በእያንዳንዱ ወር እግዚአብሔር አምላካችን እናመሰግነዋለን። እሱንም ዘወትር ስሙን እየጠራን እንማጸነዋለን፣ እናገለግለዋለን። እንደሚታወቀው በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንጾመው ታላቁ ጾም ነው። አሁን ያለንበት ሰዓት ይህ ጾም መድኃኒታችን ኢየሱስ ክርስቶስ የጾመው ታላቅ ጾም የከበረ ገናና ጾም ነው። ዛሬ ደግሞ ያለንበት ይሄ ሳምንት ለዚህም የትምህርታችን መነሻ ወይም ርዕስ የምናደርገው የመጻጉዕ ሳምንት የሚለውን ቃል ይሆናል። ለትምህርታችን እንደ መነሻ የሚያገለግለን የመጽሐፍ ቅዱስ ቃል የዮሐንስ ወንጌል ምዕራፍ 5 ቁጥር 3 ላይ ያለውን ኃይለ ቃል ነው እንደ መነሻ አድርገን የምንጠቀምበት ማለት ነው። ወይም ሳምንተ መጻጉዕ ብለን ስንል የዮሐንስ ወንጌል ምዕራፍ 5 ከቁጥር 3 ላይ ያለውን ቃል መነሻ በማድረግ ነው ማለት ነው። በአጠቃላይ ዐቢይ ጾምን ስናነሳ አባቶቻችን ኢትዮጵያውያን ሊቃውንተ ቤተክርስቲያን ዐቢይ ጾምን ለእያንዳንዱ ሳምንት ስያሜ ሰጥተው ነው ያዘጋጁልንና በአጠቃላይ ዐቢይ ጾም 8 ሳምንታት አሉት፣ እንዲሁም 55 ቀናት አሉት ማለት ነው። ይህንን ከሊቃውንተ ቤተክርስቲያን ትምህርት አንጻር ስንመለከተው ዐቢይ ጾም ሳምንቱ 8 ነው። 7 አይደለም ወይ 9 አይደለም ወይ 10 ወይ 12 አይደለም፣ በ8 ሳምንታት የተቀነበበ ነው የዐቢይ ጾም ሳምንት። ለምንድን ነው አባቶቻችን ቅዱሳን ሊቃውንተ ቤተክርስቲያን የዐቢይ ጾምን ሳምንታት 8 ያደረጓቸው ብለን ያልን እንደሆነ አባቶቻችን ሊቃውንተ ቤተክርስቲያን ይህንን ስለ ምስጢር ስለተቀደሰ ዓላማ ነው 8 ያደረጉት ማለት ነው። ለምን ብለን ያልን እንደሆነ የዐቢይ ጾም ሳምንት 8 መሆኑ ራሱን የቻለ ምስጢር አለው። አባቶቻችን ቅዱሳን ሊቃውንት እንዳስቀመጡልን ይሄ ዓለም የሚኖረው 8000 ዘመን ነው። ከ8000 ዘመን በኋላ ወይም 8000 ዘመን ሲፈጸም መንግስተ ሰማያትን እናገኛለን። ወይም ይሄኛው ዓለም አልፎ የዚህኛው ዓለም ዘመነ ምግብና 8000 ዘመን ሆኖ ከ8000 ዘመን በኋላ ያኛውን ዘመን የማይቆጠርለትን በአንድ ቀን ብቻ የምንኖርበትን ዓለም እንደምንወርስ አመላካች ለመሆኑ በ8000 ዘመን ዐቢይ ጾምንም በ8 ሳምንታት ቀንብበው አስቀምጠውልናል ማለት ነው። 8 ሳምንት መሆኑ ይህ ዓለም 8000 ለመኖር ነው። ከ8 ሳምንታት ጾም በኋላ ትንሣኤን እንደምናገኝ ፋሲካን እንደምናገኝ ሁሉ ከ8000 ዓለም
ከ8000 የዓለም ዘመን በኋላ ደግሞ ያኛውን ዘመን የማይቆጠርለትን መንግስተ ሰማያትን እንደምንወርስ አባቶቻችን ሊቃውንተ ቤተክርስቲያን ይህንን ምስጢር መሰረት አድርገው ነው የአብይ ጾምን ሳምንታት በ8 ሳምንታት ቀንብበው ያዘጋጁልን ማለት ነው። ቀኖቹን የተመለከትን እንደሆነ በ8ቱ ሳምንታት 55 ቀናት ነው ያሉት። ለምንድን ነው 55 ቀናት የሆኑት ብለን አሁንም ይሄንን ቁጥሩን ስንመለከተው 55ን 5500 ዘመን ብለን እንረዳዋለን በቤተክርስቲያን የሂሳብ ቋንቋ ማለት ነው፣ የሂሳብ ቀመር። ይሄ ማለት ደግሞ 55 ቀን ከጾምን በኋላ ትንሳኤን እንደምናገኘው ሁሉ መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት የነበረው ዘመን 5500 ዘመን ነው። 5500 ዘመን ሲፈጸም መድኃኒዓለም ኢየሱስ ክርስቶስ ስጋ ለብሶ በዚህ ዓለም ተመላልሶ መጨረሻ ስጋውን ቆርሶ ደሙን አፍስሶ አድኖናል የሚለውን ምስጢር ለመገንዘብ እና ያንን ለመረዳት በ55 ቀናት ሊቃውንተ ቤተክርስቲያን በተለይም ኢትዮጵያውያን ቅዱሳን ሊቃውንተ ቤተክርስቲያን ይህንን ስርዓት ሰርተውልናል ማለት ነው። አጠቃላይ የአብይ ጾምን ሳምንት ስናስብ ሳምንቱ 8 ናቸው፣ ቀኖቹ ደግሞ 55 ናቸው። 8 መሆኑ ቅድም እንደተመለከትነው 8000 ዘመን ሲፈጸም ያኛውን መንግስተ ሰማያት እንወርሳለን ብለን ስለምናምን ነው ማለት ነው። 55ቱም ከ5500 ዘመን በኋላ መድኃኒዓለም ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ያዳነበትን እሱነን ለመገንዘብና እሱነን እንድንረዳ ነው አባቶቻችን ሊቃውንተ ቤተክርስቲያን ይህንን ስርዓት ይህንን ጸጋ ያዘጋጁልን የሰሩልን። በእውነት የአባቶቻችን የቅዱሳን ሊቃውንተ ቤተክርስቲያን በረከታቸው በሁላችንም ላይ ይደርብን። የአባቶቻችን ልቡና ሁልጊዜ እግዚአብሔርን ነው ያስብ የነበረው። ጊዜያቸው የእግዚአብሔር ነው፣ ዕውቀታቸው የእግዚአብሔር ነው፣ ህይወታቸው የእግዚአብሔር ነው፣ ሁለ ነገራቸው የእግዚአብሔር ነው። አበው ስርዓትን ሲሰሩልን ዝም ብለው እንዲሁ ከመሬት ተነስተው ሳይሆን ከእግዚአብሔር ጋር ከነበራቸው ጥልቅ ቁርኝት የተነሳ ነው ይህንን ስርዓት አዘጋጅተው የሰሩልን ማለት ነው። ስለዚህ ስለ አብይ ጾም ሳምንታት ይሄንን ካልን፣ ስለ አብይ ጾም 55 ቀናት ይሄንን ካልን፣ ወደ ዋናው ያለውን ምስጢርና ያለውን የቤተክርስቲያን ትምህርት ደግሞ በምንመለከትበት ጊዜ የትምህርታችን ርዕስ የመጻጉዕ ሳምንት ስለሆነ ሳምንተ መጻጉዕ ለምን ተባለ የሚለውን ደግሞ ይሄንን ምስጢሩን ከቤተክርስቲያን ትምህርት ከመጽሐፍ ቅዱስ አንጻር እንመለከታለን። ሳምንተ መጻጉዕ ብለን ያነሳነው ርዕስ ቅድስት ቤተክርስቲያናችን ምንድነው ማስተላለፍ የፈለገችው? መጻጉዕ ማለትስ ምን ማለት ነው ብለን መጽሐፍትን የመረመርን እንደሆነ መጻጉዕ የሚለው ታማሚ ማለት ነው። አመጽጓ ታመመ ብሎ የግዕዝ ግስ እንደሚናገረው መጻጉዕ ማለት መታመም ማለት ነው፣ ወይም ታማሚ ማለት ነው። ሳምንተ መጻጉዕ ብለን ስንልም የመጻጉዕ ሳምንት ወይም የሕሙማን ሳምንት ማለት ነው። ትምህርታችንም የትምህርታችን ርዕስም ሳምንተ መጻጉዕ ስለተባለ ስላልን የመጻጉዕ ሳምንት ብለን ሶስተኛውን ሳምንት ስናነሳ የሕሙማንን ሳምንት የምናመለክትበት ነው። ይሄ ማለት ምን ማለት ነው? መድኃኒታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር በዚህ ዓለም እየተመላለሰ በነበረበት ጊዜ ብዙ ህመምተኞችን ብዙ በሽተኞችን የፈወሰበትን ያንን የማዳን የፈውስ ስራውን የምናስታውስበት የምናዘክርበት ሳምንት ነው ማለት ነው። ስለ ሕሙማን የሚነገርበት፣ ስለ ሕሙማን የሚሰበክበት፣ ስለ ሕሙማን የሚጸለይበት ሳምንት ነው። ይሄ ማለት ኢየሱስ ክርስቶስ 33 ዓመት ከ3 ወር በዚህ ዓለም ሲመላለስ የነበሩትን ብዙ ህመምተኞችን እንደፈወሰ ቅድስት ቤተክርስቲያን ትናገራለች፣ ትሰብካለች፣ ታስተምራለች። ለዚያውም ደግሞ መድኃኒታችን ኢየሱስ ክርስቶስ ያደረገው የፈውስ ስራ እንደዚህ ዓለም ጠበብቶች እንደዚህ ዓለም ሐኪሞች ሳይሆን የራሱ የሆነ የአምላክነት የማዳን ስራ ነበረው፣ የአምላክነት የፈውስ ስራ ነበረው። ይሄ የፈውስ ስራ ከዚህ ዓለም ፈዋሾች የተለየ ነው። የዚህ ዓለም ፈዋሾች ስር ምሰው ቅጠል በጥሰው መድኃኒት ቀመመው አዘጋጅተው ነው ሊሆን የሚችለው። መድኃኒታችን ኢየሱስ ክርስቶስ ግን ሕሙማንን ሲፈውስ በቃሉ ብቻ ነው። ተነስ አልጋህን ተሸክመ ሂድ እያለ በቃሉ በንግግር ብቻ የፈወሰበትን እሱንን ለማስታወስና ለማዘከር ሳምንተ መጻጉዕ ብለን እናስበዋለን ማለት ነው። የአምላካችን የኢየሱስ ክርስቶስ ፈውሱ የሚደንቅ ነው። ዝም ብለን በጽሞና ስንመለከተው፣ ስናስበው፣ ስናሰላስለው ወደ ውስጣችን ስናይና አምላካችን ኢየሱስ ክርስቶስ ለሰው ልጆች ያደረገውን የማዳን ስራ ስንመረምር ድንቅ ነገር ነው። ሰው እንዴት በቃሉ ብቻ ይፈውሳል? 38 ዓመት ታሞ የኖረውን በሽተኛ በቃሉ ብቻ አልጋህን ተሸክመ ሂድ ብሎ መፈወስ፣ ይሄ ለአምላክ እንጂ ለሌላ ለፍጡር የሚቻል አይደለም። እንደዚህ አይነት የማዳን ስራ የሚቻለው ሰማይና ምድር ለፈጠረ ለአምላክ ለልዑል እግዚአብሔር ብቻ ነውና መድኃኒታችን ኢየሱስ ክርስቶስም እሱ ሰማይና ምድርን የፈጠረ የቅዱሳን ሁሉ አምላክ ስለሆነ በቃሉ ብቻ ተናግሮ 33 ዓመት በዚህ ዓለም ላይ ሲመላለስ ሕሙማንን የፈወሰ መሆኑን የምናስታውስበት የምናዘክርበት ሳምንት ነው ማለት ነው። ሳምንተ መጻጉዕን ብለን ስንል ኢየሱስ ክርስቶስ ሕሙማንን ያዳነበትን ሳምንት ለማሰብ ነው ብለን አሁን ተመልክተናል። ከዚህ ቀጥሎ ደግሞ ሕሙማን የተባሉት እነማን ናቸው ብለን የሕሙማንን አይነት ደግሞ በምንመለከትበት ጊዜ
ቤተክርስቲያን የህመምተኞች ሳምንት ወይም ህመምተኞች የተፈወሱበት ሳምንት ብላ ይህንን ስራ ስትሰራ ህመምተኛ ተብለው የተገለጹት እነማን ናቸው የሚለውን ስንመለከት በተለይ ህሙማን ብለን የምንጠራቸው 3 አካላትን ነው። አንደኞቹ ህሙማን በሲኦል 5500 ዘመን በዲያብሎስ ሲታመሙ በዲያብሎስ ሲረገጡ የነበሩትን ህሙማን ነው ህሙማን ብለን የምንጠራቸው ማለት ነው። የህሙማን ሳምንት ብለን ስንል አንደኛ በሲኦል 5500 ዘመን የታመሙትን ህሙማንን የምናስብበት የነሱን ህመም የምናስታውስበት የምናዘክርበት ጊዜ ነው። ለምንድን ነው የምናስታውሰው? ኢየሱስ ክርስቶስ ከዚያ ነዋ የፈወሰን። አዳንን ብለን ስንል ከሲኦል ህመምም ስለፈወሰን ማለት ነው። እና እነዚህ ህሙማን በሲኦል የነበሩ ናቸው። ህመማቸው ደግሞ አሁን በስሜት የምንገልጸው አይደለም። የሲኦል ህመም የገሃነመ እሳት ህመም ከመነገር በላይ ነው፣ ከመገለጽ በላይ ነው። ምክንያቱም እሳቱ አይጠፋም፣ ትሉ አያንቀላፋም፣ የዲያብሎስ እርግጫ አለ፣ የአጋንንቱ ክርፋት አለ፣ የጨለማው አለ፣ ሊጨበጥ የሚችል ግዙፍ ጨለማ አለ። በዚያ ውስጥ ሲሰቃዩ የነበሩትን ህሙማን ነው የምናስበው። ኢየሱስ ክርስቶስ ዓለምን አዳነ ብለን ስንል እነዚህን ጭምር ነው ያዳናቸው። በዚህ ዓለም ላይ ሲመላለስ ሰዎችን ብቻ አይደለም ያዳነው፣ ወይም በዚህ ዓለም የታመሙትን ብቻ አይደለም ያዳነው። እሱ ያዳናቸው በሲኦል የነበሩትን ህሙማን ጭምር ነው። ስለዚህ ህሙማን የተባሉት ወይም የመጻጓዕን ሳምንት ብለን ስንል መጻጉዕ የተባሉ ወይም መጻጓዕን የተባሉ እነማን ናቸው ብለን ስንል አንደኞቹ በሲኦል የነበሩ 5500 ዘመን በዲያብሎስ ቁራኝነት ተይዘው በእግረ አጋንንት ሲጠቀጠቁ የነበሩትን ህሙማንን ነው ማለት ነው። ስለዚህ አንደኞቹ ህሙማን እነዚህ ናቸው። ሁለተኛ ደግሞ በጌታችን ዘመን የነበሩ የህሊና ህሙማን ናቸው። እነዚህ ህሙማን ህሊናቸው የታመመ ናቸው፣ ወይም ነፍሳቸው የታመመ ማለት ነው። ስጋቸው ደና ነው፣ አካላቸው ደና ነው፣ እጃቸው አልተቆረጠም፣ እግራቸው አልተቆረጠም፣ አይናቸው አልፈረጠም፣ ወይ ሰውነታቸው አልቆሰለም። አካላዊ ህመም ያለባቸው ሳይሆኑ ህሊናዊ ህመም የነበረባቸው ናቸው ማለት ነው። እነዚህ ሁለተኞቹ በጌታ ዘመን የነበሩት ህሙማን ናቸው። የህሊና ህመም ከባድ ነው እንደምታውቁት። ህሊና ከታመመ የሰው ልጅ በጤና በህይወት መኖር አይችልም። ምናልባት እጃችን ታሞ በጸበል እየታከምን በህክምና እየተረዳን ልንቆይ እንችል ይሆናል። ሰው ህሊናው ከታመመ ግን አእምሮ ይታወካል፣ ህይወት ያስጠላዋል፣ መኖር ይሳነዋል፣ ይከብደዋል። እንኳንስ 70 እና 80 የሆነውን ረጅሙን የሰው ልጆችን እድሜ ይቅርና አንድ ቀን ይረዝምበታል። የህሊና ህመም በጣም ከባድ ነው። ይህንን የደረሰባቸው ሰዎች ያውቁታል። ዛሬም በዘመናችን ብዙ የህሊና ህሙማን አሉ። በላይ ስናያቸው አምሮባቸው ሀብት አላቸው፣ መኪና አላቸው፣ ቤት አላቸው፣ ህንፃ አላቸው፣ የሚበላ ነገር አይቸግራቸውም፣ የሚጠጣ አልቸግራቸውም፣ ሁሉም ነገር አላቸው፣ ትዳር አላቸው፣ ሰምሮላቸው፣ ግን የህሊና ህመም ያለባቸው ሰዎች አሉ። እነዚህ የህሊና ህሙማን በጣም ለመፈወስ አስቸጋሪ ናቸው። እግዚአብሔር ካልሆነ በስተቀር ሰው አይፈውሳቸውም። ምክንያቱም ከላይ ሲታዩ አምሮባቸው ነው የሚታዩት። ያማረ ልብስ ለብሰው ነው የሚታዩት። ያማረ መኪና ሲነዱ ነው የምናያቸው። እነዚህ የህሊና ህሙማን ዛሬም በእኛ ዘመን በጣም በርካቶች ናቸው ማለት ነው። ስለዚህ ሁለተኞቹ በዚያ ዘመን የነበሩት በጌታችን ዘመን የነበሩት ማለት ነው የህሊና ህሙማንን ህሙማን ብለን እንጠራቸዋለን ማለት ነው። ሶስተኞቹ ህሙማን ተብለው የተጠሩት በጌታችን በመድኃኒታችን በኢየሱስ ክርስቶስ የነበሩት የስጋ ህሙማን ናቸው። እነዚህ አካላዊ ህመም ያለባቸው ናቸው። ወይ እጃቸው የተቆረጠ፣ ወይ እግራቸው የተቆረጠ፣ ወይ አንካሶች ያልተቆረጡ፣ ቁስል ያለባቸው፣ መራመድ የተሳናቸው፣ ማየት የተሳናቸው፣ እነዚህ ሶስተኞቹ በአምላካችን በኢየሱስ ክርስቶስ ዘመን የነበሩ የስጋ ህሙማን ናቸው ማለት ነው። እነዚህን ቅዱስ ዮሐንስ በወንጌሉ ሲገልጻቸው እንዲህ ብሎ ይገልጻቸዋል። ወህየ ይሰክቡ ብዙሃን ድውያን በዮሐንስ ወንጌል ምዕራፍ 5 ቁጥር 3 ላይ በዚያም ብዙ ህመምተኞች ተኝተው ነበረ ብሎ መድኃኒታችን ኢየሱስ ክርስቶስ በሐዋርያው በቅዱስ ዮሐንስ ወንጌል በኩል እንደዚህ ሲል ይገልጽልናል ማለት ነው። ስለዚህ ሳምንተ ህሙማን ብለን ስንል የነዚህን የህመምተኞችን ሳምንት ነው። አንደኞቹ በሲኦል የነበሩት ህሙማን ናቸው። ሁለተኞቹ በጌታ ዘመን የነበሩት የህሊና ህሙማን ናቸው። ሶስተኞቹ ደግሞ በጌታ ዘመን የነበሩት የስጋ ህመምተኞች ናቸው። ስለዚህ በሶስተኛው ሳምንት መጻጉዕ ብለን ስናስብ ወይም የመጻጉዕ ሳምንት ብለን ስናስብ እነዚህን ሁሉ ህመምተኞች መድኃኒታችን ኢየሱስ ክርስቶስ እንደፈወሰ የምናስብበት የምናዘክርበት ሳምንት ነው። በዚያውም ላይ ደግሞ ኢየሱስ ክርስቶስ እነዚህን ህሙማን እንደፈወሰ በዚህም ዘመን ያለን የህሊና ህሙማንን፣ የስጋ ህሙማንን እንዲሁም ደግሞ የአካል ህሙማንን እግዚአብሔር አምላካችን እንደሚፈወሰን ተስፋ አድርገን የምንጸልይበት፣ የምንማጸንበት፣ የምናለቅስበት፣ የምናነባበት ሰዓት ነው ማለት ነው። እናም የመጻጉዕ ሳምንት ብለን ስናስብና ስናዘክር ቅድስት ቤተክርስቲያናችን ይህንን ትምህርት ታስተምረናለች ማለት ነው። ቅዱስ ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን ኃይለ ቃል እንዲህ ብሎ ይነግረናል። ወዐርገ እግዚእ ኢየሱስ ኢየሩሳሌም በበዓሎሙ ለአይሁድ፣ ጌታ ኢየሱስ ክርስቶስ በአይሁድ በዓል ጊዜ ወደ ኢየሩሳሌም ወጣ ብሎ ቅዱስ ዮሐንስ ወንጌላዊ ታሪኩን ይተርክልንና ከዚያ በኋላ በኢየሩሳሌም የማጥመቂያ ቦታ ነበረ።
በዚያ የማጥመቂያ ቦታ ደግሞ ብዙ ታማሚዎች ተቀምጠው ነበረ፣ ደጅ ይጸኑ ነበረ። እስመ መልአከ እግዚአብሔር በጊዜ ይወርድም ሰማይ፣ የእግዚአብሔር መልአክ ከሰማይ ሲወርድ ውሃውን ሲመታው ቀድሞ ወደ ወንዙ የወረደ ሰው ይድን ነበረ ብሎ በዚያ ዘመን ስለነበረው በብሉይ ኪዳን ዘመን ስለነበረው ስለ በሽተኞች ሁኔታ ቅዱስ ዮሐንስ ወንጌላዊ በወንጌሉ ይገልጽልናል። ከዚያ እልፍ ይልና በዮሐንስ ወንጌል ምዕራፍ 5 ከቁጥር 3 ቀጥሎ ደግሞ ያለውን ቃል ስናነበው ወሃሎ አሃዱ ብእሲ ዘ30 ወሰመንቱ ክረምቱ እምዘደዌ፣ ከታመመ 38 ዓመት የሆነው አንድ በሽተኛ ነበረ ይላል። አንድ በሽተኛ ነበረ። ይሄ ሰው 38 ዓመት ነው ታሞ የቆየው ማለት ነው። ቅድም ከዘረዘርናቸው ከህሙማን መካከል በሶስተኞቹ ህሙማን ወገን የሚመደብ ነው ይሄኛው። በሶስተኞቹ ወይም የስጋ በሽተኞች ብለን ከጠራናቸው ወገን የሚመደብ ነው ይሄ ሰው። ይሄ ሰው ታሞ 38 ዓመት በጸበል ቦታ ደጅ ሲጸና የነበረ ሰው ነው። እንደውም ይሄ ሰው 38 ዓመት ታመመ ያለው የታመመው ከዚያ በላይ ነው። የታመመው 50 ዓመት ነው። 38 ዓመት ያለው ጸበል ቦታ ቁጭ ብሎ ደጅ የጸናበትን ነው ቅዱስ ዮሐንስ ወንጌላዊ የሚያዘክርልን ማለት ነው። ይሄ ሰው አልነበረውም፣ ወገን አልነበረውም። በጸበል ቦታ ቁሞ በጸበል ቦታ ተኝቶ የእግዚአብሔርን የማዳን ስራ ደጅ እየጸና የነበረ ሰው ነው ማለት ነው። እናም መድኃኒታችን ኢየሱስ ክርስቶስ በዚያ እያስተማረ በነበረበት ጊዜ ለበዓል ወደ ኢየሩሳሌም ወጥቶ ወደዚያች ወደ ማጥመቂያ ስፍራው ሲሄድ ይህን ሰው አገኘው። በኋላ መድኃኒታችን ኢየሱስ ክርስቶስ ድምፁን ከፍ አድርጎ ትፈቅዱን ትየው ልትድን ትወዳለህን ብሎ ሲለው አዎ አለው። ነገር ግን ሰው የለኝም አለው። ኢየሱስ ክርስቶስ ይህንን ጥያቄ ሲጠይቀው ይሄ መጻጉዕ ምን ብሎ ነው አስቦ የነበረ? ወይም ይሄ በሽተኛ ምን ብሎ ነው አስቦ የነበረ? ኢየሱስ ክርስቶስ በጎልማሳነት የነበረ በዚያ ጊዜ 33 ዓመቱ ስለነበረ ጎልማሳ ስለነበረ እሱ ተሸክሞ ወስዶ ወደ ወንዙ ይጥለኛል፣ የእግዚአብሔር መልአክ ወርዶ ወንዙን ሲመታው አስቀድሞ ወደ ወንዙ ያወርደኛል፣ ከዚያ በኋላ እድናለሁ ፈወሳለሁ ብሎ አስቦ ነው። የፈውስ ምንጭ እንደሆነ የፈውስ ባለቤት በቃሉ ብቻ መፈወስ የሚችል አምላክ እንደሆነ አልተረዳም ነበረ መጻጉዕ። በኋላ መድኃኒታችን ኢየሱስ ክርስቶስ ልቡ አዘነለት ለዚህ ሰው 38 ዓመት ታሞ ሰውነቱ ከስቶ ደቆ አጋዥ አልባ ሆኖ ወገን አልባ ሆኖ በዚያ ደጅ እየጸና ብዙ ዓመት በሽታው እንደጸናበት መድኃኒታችን ኢየሱስ ክርስቶስ ስላወቀ ልቡ አዘነለትና በኋላ መድኃኒታችን ኢየሱስ ክርስቶስ ድምፁን ከፍ አድርጎ ተንሥእ ወንሣራተከ ወሑር፣ ተነስና አልጋህን ተሸክመ ሂድ ብሎ መድኃኒታችን ኢየሱስ ክርስቶስ ይህንን ሰውዬ ከበሽታው ገላገለው ይላል። ስሙ ለአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁንልን። በእውነት አምላካችን መድኃኔዓለም ኢየሱስ ክርስቶስ በቃሉ ብቻ የሚፈውስ አምላክ ነው። ይህንን ነው የምናምነው እኛ፣ ይህንን ነው የምንረዳው። በቃሉ ብቻ ፈወሰው። ይህን ሰው አዛኝ ነው ኢየሱስ ክርስቶስ። ይሄ ሰው 38 ዓመት ታሞ እንደተሰቃየ ስላወቀ አዘነለት፣ ራራለት። ዛሬም በዚህ ዘመን በቤተ ክርስቲያን ውስጥ ስንኖር ብዙ ህመም በእያንዳንዳችን ውስጥ አለ። አንዳንዶቻችን ቅድም እንዳልነው የህሊና ህመምተኞች ነን። ህሊናችን ታሟል። አንዳንዶቻችን የኃጢአት በሽተኛ ታማሚዎች ነን። በኃጢአት ታመናል፣ ጎስቁለናል። በዝሙት ራሳችንን ጥለናል። በዝሙት ጉልበታችንን ጨርሰናል። አንዳንዶቻችን ደግሞ በዘረኝነት ታመናል። አንዳንዶቻችን በገንዘብ ታመናል። ምን ያልታመምንበት የህመም አይነት አለ? ዛሬም በቤተ ክርስቲያን ውስጥ ያለን ህመምተኞች መድኃኒታችን ኢየሱስ ክርስቶስ ሕሙማንን የፈወሰበትን ቀን እያሰብን ከበሽታችን እንፈወስ ዘንድ ወደ አምላካችን ወደ ኢየሱስ መጸለይ የሚጠበቅ መንፈሳዊ ግዴታ ነው ማለት ነው። ኢየሱስ ክርስቶስ ቸር ነው፣ አዛኝ ነው። ይሄ ሰው ሲድን እኮ እምነት አልነበረውም፣ አላወቀውም። ኢየሱስ ክርስቶስን ልትድን ትወዳለህ ሲለው እሺ አለ። ወዲያውኑ ፈወሰው። አልጋን ተሸክመ ሂድ ነው ያለው። ዛሬም በቤተክርስቲያኑ ስንኖር ምናልባት እኔ በኃጢአት የተተበተቡ ሰው ነኝ፣ በኃጢአት የተበከሉ ሰው ነኝ፣ እግዚአብሔር አይሰማኝም ብለን ተስፋ መቁረጥ የለብንም። ኢየሱስ ክርስቶስ ቸር አምላክ ነው። 1000 ጊዜ ኃጢአት ብንሰራ 2000 ጊዜ ይቅር የሚል አምላክ ነው። የቸርነት አባት የቸርነት አምላክ ስለሆነ ምንም እንኳን እንደ ተራራ የከበደ የገዘፈ ኃጢአት ውስጥ ብንሆንም ተስፋ ሳንቆርጥ አምላካችን እግዚአብሔርን ደጅ እየጸናን ጌታዬ ሆይ ከኃጢአት በሽታ ይፈውሰኝ፣ ከህሊና ህመም ይፈውሰኝ፣ ከአካል በሽታ ይፈውሰኝ፣ ከቁስሌ አድነኝ ብለን ኢየሱስ ክርስቶስን የምንማጸንበት ሳምንት እንደሆነ ሁላችንም ልናስብና ልናስተውለው የሚገባ ትልቅ የቤተ ክርስቲያን ሐቅና ቁም ነገር ነው ማለት ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ይህንን በሽተኛ አልጋህን ተሸክመ ሂድ ብሎ እንደፈወሰው ይነግረናል። እናም ሳምንተ መጻጉዕ ብለን ስንል በአጠቃላይ ይህንን ምስጢር ይህንን ነገር የምናስብበት የምናስታውስበት ሳምንት ነው ማለት ነው። እግዚአብሔር አምላካችን ጾማችንን እየጾምን ጸሎታችንን እየጸለይን ስግደታችንን እየሰገድን እሱን የምናገኝበት ሳምንት እንድንሆን አምላካችን እግዚአብሔር በቸርነቱ ይርዳን።
ወገኖቼ በኃጢአት ውስጥ ያላችሁ በደዌ ውስጥ ያላችሁ ሰዎች ተስፋ አትቁረጡ። ዛሬም እናውቃለን ብዙ ወገኖቻችን በጸበል ቦታ ደጅ የሚጸኑ አሉ። ብዙ ዓመት ታመው 3 ዓመት 4 ዓመት ታመው ጥያቄ አጥተው እግዚአብሔርን ደጅ የሚጸኑ ወገኖቻችን አሉ። በተለያዩ የጸበል ቦታዎች በደብረ ሊባኖስ፣ በዝቋላ፣ በዋልድባ፣ በተለያዩ በሸንኮራ በተለያዩ ጠርተን በማንጨርሳቸው በኢትዮጵያ ቤተክርስቲያን ውስጥ ባሉ የፈውስ ቦታዎች ሁሉ የእግዚአብሔርን የፈውስ ቀን ደጅ የሚጸኑ ብዙ ወገኖቻችን አሉ። እናንተም ወገኖቻችን ተስፋ ሳትቆርጡ እግዚአብሔርን እየጠየቃችሁ የማዳን ቀኑን እየጠበቃችሁ እንደዚህ እንደ መጻጉዕ እግዚአብሔር ልትጠብቁት ይገባል። አምላካችን እግዚአብሔር ደግሞ ቸር ነው። አንድ ቀን እንደሚፈውሰን ሁላችንም እናምናለን። አምላካችን ቅዱስ እግዚአብሔር ፈውሱን፣ ቸርነቱን፣ በረከቱን በሁላችንም ላይ እንዲያሳድርብን ቅዱስ ፈቃዱ ይሁንልን። መልካም ጾም፣ መልካም ሳምንት ያድርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እግዚአብሔር ይስጥልኝ።